አንድን ሰው ለማፍቀር ወይም የአንድን ሰው ልብ ለመማረክ የግድ ቆንጆ ወይም ሀብታም መሆን አለብኝ ብላችሁ ታስባላችሁ? መልሱ በጭራሽ አይደለም ነው። ብዙዎቻችሁ በፍቅር ግንኙነት ውስጥ የምትሳሳቱት ትልቅ ስህተት ሰውን ለመማረክ መሞከር ላይ ነው። ስነ ልቦና ግን የሚነግረን ሌላ ሚስጥር አለ። ዛሬ በዚህ ቪዲዮ የምንመለከተው ስለ ተራ የፍቅር ምክሮች አይደለም። በሃርቫርድ እና በካሊፎርኒያ ዩኒቨርሲቲዎች የትኩረት ጥናቶች የተረጋገጡና ጥልቅ ጥናት የተደረገባቸው የሰውን አይምሮ ሰብኮንሸስ ማይንድ ሳያውቀው እንዲወደን የሚያደርጉ 3 ጥልቅ ስነ ልቦናዊ ዘዴዎችን ነው። እነዚህን ዘዴዎች ሰዎች ባሉታዊ መንገድ ሰዎችን በቁጥጥር ስር ለማድረግ በማጭበርበር ይጠቀሙበታል። እናንተ ግን በጭራሽ ሰውን ለመጉዳት እንዳትጠቀሙበት፣ በኃላፊነት ለመልካም ዓላማ እንድታውሉ ታሳስባለሁ። ይህም ቪዲዮ እስከ መጨረሻው የሚያይ ሰው የሰዎችን ልብ የማንበብና የመማረክ ቁልፍ በእጁ ይገባል። ለወንዶችም ሆነ ለሴቶች ዘዴዎቹ ለሁለቱም ይሰራሉ። ዝግጁ ከሆናችሁ ወደ መጀመሪያው ሚስጥር እንለፍ። አንደኛ፣ ዘሃሎ ኢፌክት፣ የመጀመሪያ የእይታ ጥበብ። ስነ ልቦናዊ ጥናቶች እንደሚያሳዩት ሰዎች ስለ አንድ ሰው ያላቸው የመጀመሪያ ግንዛቤ በቀጣይ በሚኖራቸው ግንኙነት ላይ 90% ተጽዕኖ አለው። ሃሎ ኢፌክት ማለት የአንድን ሰው አንድ ጥሩ ባህሪ አይተን ሌላውንም ባህሪ በበጎ የምንፈርጅበት ሂደት ነው። ለምሳሌ አነጋገሩ ጥሩ ከሆነና ከወደድነው ታማኝ፣ ቅንና የመሳሰሉትን ባህሪዎች እንዳሉት አድርጎ መረዳት ማለት ነው። አንድን ሰው እንዳያችሁት ልባችሁ ሊደነግጥለት ይችላል። ምናልባት ያ ሰው መልከ መልካም የሚባል አይነት ሰው ነው እና በመጀመሪያ እይታችሁ ይህ ሰው ልዩ ነው ብላችሁ ታስቡ ይሆናል። መልኩም ሆነ ንግግሩ ያማረ ነው። ቃላቶቹ የሚደመጡ ናቸው። በዚያች ቅጽበት አይምሮ ጸጥ ይላልና መመርመሩን አቁሞ ማመን ይጀምራል። ያ ጥሩ ቃል ወይም ቆንጆ መልክ የሰውን ውስጡን አይወክልም። ነገር ግን አይምሮ ከመጀመሪያው ሰከንድ አንስቶ ሊማረክ ይችላል። ይህ ታሪክ የአንድ ሰው ታሪክ ብቻ አይደለም፣ የብዙሃኑ ሰው ታሪክ ነው። ይህ የሃሎ ኢፌክት ውጤት ነው። አንዱን ነገር አይቶ ቀሪውን ነገር ሳይመረምሩ ማመን። አይምሯችን ፈጣን መንገድ ይወዳል። መፍረድና መደምደም፣ እሱ ጥሩ ነው ብሎ ጉዳዩን መዝጋት ይፈልጋል። ታዲያ የአንድ ጥሩ ነገር ምንድን ነው? አንዳንዶች መልካቸው ላይ ይሰራሉ እና ቆንጆ ሆነው ይመጣሉ። አንዳንዶች ደግሞ አነጋገራቸውን ያሳምራሉ። አንዳንዶች ስማቸውን፣ ማዕረጋቸውን፣ ዝናቸውን ወይም ተጫዋችነታቸውን ይጠቀማሉ እና ሰዎች ያንን አንድ ጥሩ ነገር ያያሉ። ቀሪውን ነገር በራሳቸው ይሞሉበታል። እናንተስ ምን ጥሩ ነገር አላችሁ? እራሳችሁን ፈትሹ። ጥሩ አድማጭ ናችሁ? የተረጋጋ ስብዕና አላችሁ? ቀልድ አዋቂ ናችሁ? ታማኝነት ወይም ክብር መስጠት። አንድ ያላችሁን ጥሩ ነገር በጥልቀት አሳዩ። እነሱ ቀሪውን በራሳቸው ይጨምሩበታል። ሰው የሚረዳውን ሰው ይወዳል። ብዙ ሰዎች ይናገራሉ፣ ጥቂቶች ግን ያዳምጣሉ። ሙሉ ትኩረትን ስትሰጧቸው እና ሳታቋርጡ ስትሰሟቸው፣ በምላሹም እያለፉበት ያለው መንገድ ምን ያህል አስቸጋሪ እንደሆነ እንደተረዳችሁ ግለጹላቸው። ለምሳሌ በአደገኛ አጥር በታጠረና በትልቅ ግቢ ውስጥ የሚኖሩ የሀብታም ሴት ልጆች ብዙ ጊዜ በጥበቆች፣ በአትክልተኞችና በሹፌሮቻቸው የሚማረኩት ለምን ይመስላችኋል? ገንዘብ ስላላቸው? ቆንጆ ስለሆኑ? በጭራሽ አይደለም። ይልቁንም ስለሚያዳምጧቸው ነው። ስሜታዊ ደህንነት እንዲሰማቸው አድርጓቸው። ሰዎች የሚያስፈራራቸውን ሰው አይወዱም። በስህተቶቻቸው ላይ አትፍረዱ፣ በክብር እዩዋቸው። በስተመጨረሻም አይምሯቸው ከዚህ ሰው ጋር መሆን ደህንነትና ሰላም እንዲሰማኝ ያደርገኛል ይላል እና ያ አንድ ስሜት ወደ ፍቅር ያድጋል። የምትወዱትን ሰው ለመማረክና የእናንተ ለማድረግ የግድ ሀብታም ወይም ቆንጆ መሆን አይጠበቅባችሁም። ካላችሁ መካከል አንዱን ስብዕናችሁን በአግባቡ ስራ ላይ አውሉት። ሃሎ ኢፌክትን በሐሰት ከተጠቀማችሁበት በጊዜ ይፈርሳል። ነገር ግን በእውነት ከተጠቀማችሁበት ይጠናከራል። ፍቅር ማለት የሰዎችን ፍላጎት ለማሟላት መጣር ማለት አይደለም። ሰዎች እንዲያያችሁ መፍቀድ ነው። ሁለተኛ፣ ዘ ፕራትፌል ኢፌክት፣ ፍጹም ያለመሆን ማራኪነት። ብዙ ሰዎች ሰው እንዲወደኝ ፍጹም ሆኜ መታየት አለብኝ ብለው ያስባሉ።
ጥናቶች ግን ተቃራኒውን ይናገራሉ። እጅግ በጣም ጎበዝ ወይም ፍጹም የሚመስሉ ሰዎች ትንሽ ስህተት ሲሰሩ፣ ለምሳሌ ቡና ሲፈስባቸው ወይም ሲንተባተቡ፣ ሰዎች ይበልጥ ይወዷቸዋል። ምክንያቱም እነርሱም ሰው መሆናቸውን ስለሚያሳዩ ነው። አንዳንድ ሰዎች ድክመቶቻቸውን ለመደበቅና ፍጹም መስሎ ለመታየት ይሞክራሉ። ነገር ግን ይህ ፈጽሞ ስህተት ነው። በፕራት-ፌል ኢፌክት መሰረት አንድ ሰው ትንሽ ስህተት ወይም ድክመት ሲያሳይ በፊት ከሚወደደው በላይ የሚወደድ ይሆናል። መረዳት ያለባችሁ ዋና ነገር ሰዎች በፍቅር ውስጥ እውነተኛ እንጂ ፍጹም ሰውን አይፈልጉም። ምክንያቱም ፍጹም ሰው ያስፈራል። እኔ አልመጣጠነውም ብለው ስለሚያስቡ ርቀት እንዲፈጠር ያደርጋል። ትንሽ ድክመት ያለው ሰው ግን ይቀርባል፣ ይመሳሰላል፣ እኔም እንደሱ ወይም እንደሷ ነኝ የሚል የሚያስማማ ሐሳብ ይፈጥራል። ሁሌ ጠንካራ፣ ሁሌ የማያስብ ወይም የማይጨነቅ፣ ሁሌ ደግሞ ትክክል ለመሆን አትሞክሩ። ምክንያቱም ይህ ነገር ሰዎችን አይማርክም። በድንገት ስህተት ብትሰሩ ከመከራከርና ለመደበቅ ከመሞከር ይልቅ እዚህ ጋር ተሳስቻለሁ ብላችሁ በሐቀኝነት ተቀበሉት። እንዲህ አይነት ነገሮች ፍቅርን ያሳድጋሉ። ግን ደግሞ ጥንቃቄ ልታደርጉባቸው የሚገቡ ነገሮችም አሉ። ብዙና ትላልቅ ድክመቶችን ማሳየት፣ ራስን ማናናቅ፣ ሁልጊዜ እኔ አልቻልኩም ማለት፣ ይህ ደግሞ ተቃራኒ ውጤት ስለሚያመጣ ጥንቃቄ ማድረግ አለባችሁ። የምትወዱትን ሰው ለማግኘት ፍጹም መሆን አይጠበቅባችሁም። እውነተኛ መሆን በቂ ነው። ሰዎች የማይሳሳቱ ሰዎችን አይወዱም። ሳይፈሩ ስህተቶቻቸውን የሚቀበሉ ሰዎችን ይወዳሉ። ሶስተኛ፣ ዘ ሚረሪንግ ቴክኒክስ፣ የመመሳሰል ጥበብ። ሰዎች ራሳቸውን የሚመስሉ ሰዎችን የመውደድ ተፈጥሯዊ ዝንባሌ ያላቸው። የምናወራውን ሰው አቀማመጥ ወይም የንግግር ፍጥነት በትንሹ ስንከተል እኛ አንድ አይነት ነን የሚል መልእክት ለውስጣዊ ሕሊናቸው ይላካል እና ከዚህ ሰው ጋር መሆን ምቾትና ደህንነት ይሰጣል ብለው ያስባሉ። ብዙ ጊዜ ሰዎች ለምን እንደሆነ አላቅም፣ ነገር ግን ይህን ሰው ወድጀዋለሁ ሲሉ ይሰማሉ። አንድ ሰው ባህሪውን በሌላ ሰው ላይ ሲንጸባረቅ ሲያይ አይምሮ ሳያውቀው ከዛ ሰው ጋር መቀራረብ ይጀምራል። ይህ ነገር በዛ ሰው ላይ ያላቸውን እምነት ይጨምራል። ፈጣን ስሜታዊ ትስስር በመፍጠር ያንን ሰው የመቋቋም አቅም ይቀንሳል። እና እናንተ የምትወዱትን ሰው ስታገኙት ማድረግ ያለባችሁ ዋና ዋና ነገሮች፣ በመጀመሪያ እንደተገናኛችሁ ያንን ሰው ለማስተዋል ሞክሩ እንጂ ወዲያው የእነሱን ሁኔታ በእናንተ ላይ ለመተግበር አትሞክሩ። ይህ ሰው ምን አይነት ዘይቤን በንግግሮቹ ይከተላል? ዝግ ያለ ወይም የተረጋጋ ነው? ለምሳሌ ስለዚህ ጉዳይ ለተወሰነ ጊዜ እያሰብኩ ነበር የሚሉና የመሳሰሉ አይነት ዝግ ያሉ ሐረጎችን ይጠቀማሉ። በትኩረት አስተውሏቸው። ከአንድ ወይም ከሁለት ደቂቃዎች በኋላ ነገሮችን ለማስተካከልና ቀስ በቀስ ወደ መስመር ለመግባት ሞክሩ። ይህ ዘዴ በአግባቡ ከተጠቀማችሁበት ከሰዎች አይምሮ ጋር በቀጥታ የሚያግባባና ፍቅርን ሊጨምር የሚችል መንገድ ነው። ነገር ግን በስህተት ተግባር ላይ ከዋለ የምትወዱትን ሰው ሊያርቅም ይችላል። ስህተት የሚሆነው መንገድ እነርሱ የሚያደርጉትን ነገር በቀጥታ ለመቅዳት ስትሞክሩ ነው። ይህ የሰዎችን አይምሮ ያስጠነቅቅና እንዲነቁ ያደርጋቸዋል። ነገር ግን ለምሳሌ እኔ ሰላም እፈልጋለሁ ብትልህ እኔም ሰላም እጅግ አስፈላጊ ነው ብዬ አምናለሁ የሚል ምላሽ መስጠት ይህ ሰው ከኔ አስተሳሰብ ጋር የሚጣጣም ነገር አለው ብሎ አይምሮዋ እንዲያስብ ያደርጋል። አንዳንድ ጊዜ ሰዎች ምንም ላይናገሩና ዝምታን ሊያበዙ ይችላሉ። በዚያ ሰዓት ደግሞ ዛሬ ትንሽ ዝምታ አብዝተሻል፣ ምን እያሰብሽ ነው አይነት ንግግሮችን ብትጠቀሙ ይህ ሰው ያስተውለኛል ማለት ነው የሚል ነገር እንዲፈጠርባት ያደርጋል። እንደዚህ አይነት ስሜቶች ስሜታዊ መቀራረብ ወይም ኢሞሽናል ኢንቲሜሲ ይፈጥራሉ እና እናንተም ሌሎችን በዚህ ዙሪያ ያሉ ዘዴዎችን በመጠቀም የምትወዱትን ሰው ወደ ራሳችሁ ማቅረብ ትችላላችሁ። ነገር ግን ነገሮችን በፍጥነት ለመመስረትና እያንዳንዱን ነገር ቅርብጡ ለማንጸባረቅ አትሞክሩ። ይህ እንዲነቁባችሁና እንዲያርቃችሁ ያደርጋል። በተጨማሪም የራሳችሁን ማንነት እንዳታጡና እንዳትዋጡ ጥንቃቄ ማድረግ አለባችሁ።
ሚረሪንግ ማለት ራስን መደበቅ አይደለም። ራስን በምትወዱት ሰው በሱ ወይም በሷ ላይ በቀስታ ማቀናበር ነው እና ይህን ዘዴ በትክክል ከተጠቀማችሁበት የምትወዱትን ሰው ማርካችሁ የራሳችሁ ማድረግ ትችላላችሁ። እነዚህን 3 ዘዴዎች ስትጠቀሙ ዋናው ቁልፍ ቅንነት ነው። ስነ ልቦናዊ ዘዴዎች በሩን ይከፍቱላችኋል። እውነተኛ ማንነታችሁ ግን በውስጥ ይቆያችኋል። ዛሬ ከተነጋገርንባቸው ውስጥ እናንተስ የትኛውን ዘዴ ይበልጥ ወደዳችሁት? አስተያየታችሁን በኮሜንት አጋሩኝ። ይህም ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።